ነጭ ቀለም ያለው መኪና የሚያሽከረክሩ አሽከርካሪዎች ሌላ ቀለም ያለው መኪና ከሚያሽከረክሩ ሰዎች ያነሰ አደጋ እንደሚያደርሱ ጥናቶች ያመለክታሉ። ይህም ከፍተኛ ትርጉም ያለው ነገር ሚስጥሩ ያለው ቀለሙ ነጭ ከመሆኑ ጋር ነው። ነጭ ቀለም የሚያረጋጋ፣ ነቃ የሚያደርግ እንዲሁም የንጽህና ስሜት ስለሚፈጥር ለአደጋው መቀነስ እንደ ምክንያትነት ተጠቅሷል። ካስተዋሉም የጤና ተቋማት ቀለም ነጭ ወይም ነጣ ያለ ዝርያ ያላቸው ቀለማትን ነው የሚቀቡት። ለዚህም ለሕሙማኑ የመፈወስ፣ የመዳን፣ የመንጻት ስሜትን ይፈጥራልና ነው ምክንያቱ። የቴክኖሎጂ ተቋማትን ቀለም ካስተዋሉ ደግሞ ሌላ ነው። ጤና ይስጥልን። ዛሬ ለሁላችንም ቅርብና አብሮን የሚኖር ነገር ግን ብዙም የማንጨነቅበት ወሳኝ ነገር እናወራለን። የቤታችን ቀለም ቅብ ከኛ ጋር ያለው ወዳጅነት ወይም ጠላትነት ሁለቱም ይኖራል። መኖሪያ ቤትን ወይም የመስሪያ ቤት ቢሮውን መቀባት ማንኛውም ሰው የሚያደርገውና የሚወደድ ነገር ነው። ነገር ግን ቀለም በጥብጦ ከመቀባት በላይ ነው። ቀለማት ከውበት፣ ከመልክ፣ ከጥንካሬና ከጥራት በላይ ሌሎች ወሳኝ ጉዳዮች አሉበት። ቀለም ህመምን ሊያድን ወይም ህመም ሊያመጣ ይችላል። ቀለም ቤትን ሊያጠብ ወይም ሊያሰፋ ይችላል። ቀለም ቅብ ደስታን ሊያመጣ ወይም የድባቴ ምንጭ ሊሆን ይችላል። የቀለም ቅብ ታሪክ፣ ባህል እና የሳይኮሎጂ እውነቶችን የሚያካትት ጥበብ ነው። በዚህ ዝግጅት ውስጥ የቤታችን ወይም የቢሮአችን ቀለም ቅብ ምን አይነት ስሜት እንደሚፈጥርብን እና የቀለምና የአእምሮ ግንኙነት እየተመለከትን ለመኖሪያ ቤት እንዲሁም ለመስሪያ ቤታችን የሚመከሩ የቀለም አይነቶችን እናወራለን። ይህ ጠቃሚ መረጃ ለብዙዎች ይደርስ ዘንድ ላይክ፣ ሰብስክራይብ ኤንድ ሼር በማድረግ እንዲሁም ኮመንት በማድረግ የዩቲዩብ ቻናላችን ያድግ ዘንድ የቀለም ቅብ ታሪክ ከሺዎች ዓመታት በፊት እንደተጀመረ ይነገራል። የጥንታዊ ግብፅ ህዝቦች በቤቶቻቸው ላይ የሀብትና የክብር ምልክቶችን ይቀቡ ነበር። በግሪክና የሮማ ዘመንም ቤትን መቀባት የውበትና የባህል ማሳያዎች ተደርገው ይወሰዱ ነበር። በጥንት ኢትዮጵያም በተለይ በቤተ ክርስቲያናት ውስጥ የተለያዩ ቀለሞችን በመጠቀም ስዕሎችንና እምነትን የሚገልጹ ጽሑፎችን ይቀመጡ ነበር። ወደ ዘመናዊ ቀለም ታሪክ ስንመጣ በሀገራችን ምናልባትም በታወቁ የሪል ስቴት ኩባንያዎች ካልሆነ በቀር ዛሬም ድረስ አብዛኛው ሰው ቀለማትን በዘፈቀደና በዘልማድ የመቀባት ልማድ ውስጥ ነው። ነገር ግን የቀለም ቅብ ጥልቅ ሳይንስና ጽንሰ ሀሳብ አለው። የቀለም ቅብ ጥበብ ጽንሰ ሀሳብ ማወቅ ለማንኛውም ቀለም ቀቢ፣ የቀለም ዲዛይነር እንዲሁም የቀለም ቅቡ ተጠቃሚ ለምሳሌ የቤት ባለቤቶች፣ የቢሮ ተጠቃሚዎች፣ የህንፃው ባለቤቶች እንደማለት ነው። ይህን መገንዘብ በጣም አስፈላጊ ነው። እያንዳንዱ የቀለም አይነት በተጠቃሚ ላይ መሰረታዊ የሆነ የስሜት ለውጥ የሚያስከትል ነውና ቀለም ሊያግባባ የሚችል ቋንቋ ሆኖ መረጃ ሊጠቁም ይችላል። የአካል ስሜትን በመንካት የሰውነት ምላሾች ላይ ተጽዕኖ ለመፍጠር ይችላል። አንዳንድ ቀለሞች የሰውነት ነገረ ስራዎችን በመቀየር እንደ የደም ግፊት መጨመር፣ የሜታቦሊዝም እንቅስቃሴን መጨመር እና የአይን ክፍሎችን መረበሽን ጨምሮ የተለያዩ ችግሮችን ሊያመጡ እንደሚችሉ ይነገራል። የቀለም ጥበብ ሰፊ በመሆኑ ብዙ በጥልቀት ሳንገባ የተለመዱ የቀለም አይነቶችን እና በሰዎች ላይ የሚፈጥሩትን የታወቁ ስሜቶችን እንይ። ነጭ ቀለም። ነጭ ቀለም ንጹህነትን፣ ጽዱነትን፣ ሰፊነትን ስሜት ይፈጥራሉ። ይህም በራስ መተማመንን የሚጨምር ጥሩ ስሜት እንዲፈጠርሎት ያግዛል። ሰማያዊ ቀለም። ሰማያዊ ቀለም የሰላምና የመረጋጋት ስሜትን የሚፈጥር የቀለም አይነት ነው። ቢጫ ቀለም። ቢጫም የደስታ፣ የተስፋና የብሩህ ስሜቶችን የሚፈጥር ቀለም ነው። አረንጓዴ ቀለም። አረንጓዴ የእረፍትና የመዝናናት እንዲሁም የተፈጥሯዊነት ስሜትን ያነቃል።
ቀይ ቀለም። ቀይ ቀለም የመነሳሳት፣ የትግል፣ የድል አድራጊነት ስሜትን ይፈጥራል። ግራጫ ቀለም ዘመናዊና የሚያረጋጋ ቀለም ነው ተብሎ ይወሰዳል። ነገር ግን አንዳንድ ጊዜ የድባቴ ስሜትን እንደሚያመጣ ጥናቶች አመላክተዋል። ፒንክ ቀለም። ፒንክ ቀለም ሮማንቲክ ስሜት ያለው ወይ ደግሞ የፍቅረኞች ቀለም ነው ይባላል። ጥቁር ቀለም። ጥቁር ቀለም ሳቢ፣ ስታይሊሽ፣ የበላይነት ወይም የኃይለኝነት ስሜት የሚፈጥር ቀለም ነው። ፐርፕል ንጉሳዊ፣ ቅንጦታዊ እና የፈጠራዊ ስሜት የሚፈጥር ቀለም ነው። ስለ ዋና ዋና ቀለማት አመል በተናጠል በጥቂቱ ይህን ያልካል። ወደ ዋናው ጉዳያችን የመኖሪያ ቤታችን ክፍሎች ምን አይነት ቀለማት መቀባት እንዳለብን የቀረቡ ምክሮችን እንይ። የመኖሪያ ቤት ቅብ ግላዊ፣ ባህላዊና ስነ ልቦናዊ ምናልባትም ሃይማኖትና አካባቢ ተጽዕኖ ያለው ተግባር ነው። ቀለም በሰው ስሜት፣ አስተሳሰብና የህይወት አፈጻጸም ላይ ትልቅ ተጽዕኖ አለው። ትክክለኛውን የቀለም ምርጫ ለቤት፣ ለቢሮ ወይም ለመዝናኛ ስቱዲዮ መምረጥ ለሰላሞ፣ ለጤናው፣ ለጥንካሬውና ለስኬቶ አስተዋጽኦ አለው። ከዚህ አለፍ ሲልም የቀለም ቅቦ የቤቱን ዋጋ ከፍ ሊያደርግ ወይም ሊያስቀንስ የሚችል ነው። ቀለማት ሁሉም በሚባል ደረጃ የየራሳቸው በጎ ተጽዕኖ እንዳላቸው ሁሉ አሉታዊ ተጽዕኖም አላቸው። አንዳንዶቹ ቶሎ የሚሰለቹ ይሆኑና በጎ ተጽዕኗቸው ቀርቶ አሉታዊ ተጽዕኗቸው ሊበረታ ይችላል። ለዚህም ነው የቤት ቀለም ምርጫ ከዕለት ተዕለት ህይወቶ ጋር የተቆራኘና ተጽዕኖም ጉልህ ስለሚሆን ምርጫዎትን ያስተካክሉ ዘንድ ለቤቱ የተለያዩ ክፍሎች የሚሆኑ የቀለማት አይነቶችን እንደሚከተለው ለማቅረብ ወደናል። ለቤቱ ሳሎን። የመኖሪያ ቤቱን ሳሎን ለመቀባት የሚመከሩ ቀለማት ነጭ፣ ደብዛዛ ቢጫ፣ ሽሮአማ ወይም ነጣ ያለ ቢጫ፣ ነጣ ያለ ግራጫ እና ከነጭ ያራቁ ቀለማትን ቢቀቡ ይመከራል። ምክንያቱም እነዚህ ቀለማት ድምቀታቸውም ጥሩ ነው፣ የንጽህና፣ የመፍካትና የብርሃናማ ስሜት አላቸው። እንዲሁም ከሁሉም አይነት የቤት ውስጥ መጠቀሚያ እቃዎች ጋር አብረው ይሄዳሉ። በቀላሉም አይሰለቹም። በተለይ ለጠባብ ቤቶ ሰፊ መስሎ እንዲሰማውት ያደርጋል። መኝታ ቤት። ለመኝታ ቤት ክፍሎ ነጭ፣ ነጣ ያለ ቢጫ የሚመከሩ ቀለማት ናቸው። ከዚህ ውጭም ነጣ ያለ ሰማያዊ ወይም ደብዛዛ አረንጓዴ ቢቀቡት የሚስማሙ ናቸው። የሰማያዊና አረንጓዴ ቀለማት ዝርያ በመኝታ ቤት ውስጥ የእረፍትና የጸጥታ ስሜትን ይፈጥራሉ። የቢጫ ቀለማት ዝርያ አትኩረትን ሰብሰብ በማድረግ እንቅልፍን ይስባል። የኩሽናና መመገቢያ ክፍል። የኩሽናና የመመገቢያ ክፍሎችን ክሬም፣ ቀለል ያለ ቢጫ፣ ቀለል ያለ አረንጓዴ፣ ቀላል ብርቱካናማ ከነዚህ አንዱን ቢቀቡት ጥሩ ነው። እነዚህ ቀለማት የመብላትና የመነቃቃት ስሜትን ያበረታታሉ ተብሎ ይወሰዳል። የመታጠቢያ ክፍል ውሃ ሰማያዊ፣ ግራጫ፣ ነጭ ቢቀቡ ይመከራል። ይህም ንጹህነትንና የቀዝቃዛነት ስሜትን ይፈጥራሉ። የህፃናት ክፍል። የህፃናት ክፍሎችን ህፃናት ደመቅ ያለ ነገር ስለሚወዱ ሰማያዊ፣ ደብዘዝ ያለ አረንጓዴ፣ ነጣ ያለ ቢጫ ቢቀቡላቸው ይህም ህፃናቱ ላይ ደስታን ይፈጥራል። እንዲሁም የልጆችን እንቅስቃሴ፣ የፈጠራ እንቅስቃሴያቸውን ያበረታታላቸዋል። የውጭ ግድግዳዎች። የውጭ ግድግዳዎች ደብዛዛ ቢጫ፣ ክሬም፣ ግራጫ ወይም አፈርማ ቀለም ቢቀቡ ዘመናዊ ከመሆናቸውም በላይ የተለያዩ የአየር ሁኔታ ተጽዕኖ የቀለም ለውጦችን የሚቋቋም ወይም ውጦ የሚይዝ አይነት ባህሪ አላቸው። ነጭ ጥሩ የውጫዊ ገጽታ ቀለም ቢሆንም ነገር ግን የሙቀትና ቅዝቃዜን ጨምሮ በአየር ንብረት ተጽዕኖ ምክንያት በቀላሉ ፌድ በማድረግና የመወየብ ችግር ይፈትነዋል። ጥቁር ለበርና መስኮቶች፣ ለውስጥ ከፊል ዲዛይኖች ቢቀቡ በጣም አድማቂ ቀለም ነው። ለጣራዎች ወይም ኮርኒሶች ነጭ እንዲሁም የነጭ ቀለማት ዝርያ ተመራጭ ቀለማት ናቸው። እንደ ማጠቃለያ የመኖሪያ ቤት ቀለም ከዕለት ህይወታችን ጋር የተቆራኘ ነው። የታወቁ መርሆች እንዳሉ ሆነው በዘላቂነት እርስዎን ደስ የሚለውትን ከባህልና አካባቢ ጋር የተገናዘበ
ውበትና ህብረት ያለው ማለትም በአንድ ቤት ውስጥ የበዛ ቅርርብ ያላቸው ማለትም ህብረት ያላቸው የቀለም ቅብን በጥንቃቄ መምረጥ ብልህነት ነው። የቀለም ሳይንስ ጥልቅና ሰፊ ነው። ለመሰረታዊ ግንዛቤ ዋና ዋናዎችን አነሳን እንጂ ብዙ ነው። በቀጣይ ዝግጅት የቢሮ ቀለማትን፣ የድርጅት ብራንድ ቀለማትንና ተያያዥ ነገሮችን እናያለን። ይህ ጠቃሚ መረጃ ለሌሎች ይደርስ ዘንድ ላይክ፣ ሰብስክራይብ እና ሼር እንዲሁም ኮመንት በማድረግ ዩቲዩብ ቻናላችን ያድግ ዘንድ አግዙት። አመሰግናለሁ። መልካም ጊዜ። በቀጣይ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ያድርጉ።